አሜሪካና ኢራንን ለመሸምገል 12 ሀገራት ጥረት መጀመራቸው ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሊ ካሚኒ ከሞተ በኋላ የኢራን ቀጣዩ ከፍተኛ መሪ በመምረጥ ረገድ ሚና እንዲጫወቱ እንደሚፈልጉ መግለጻቸው ተነገረ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ በቀጥታ ያነጣጠረ ጠንካራ ማስጠንቀቂያ ያዘለ መልእክት አስተላለፉ። በስፋት እናየዋለን። አሜሪካ ከእንግዲህ የማንም ሰው ደህንነት ማረጋገጥ አትችልም፣ ይህንንም ኢራን አሳይታለች መባሉ ተነገረ። ቆየት ብለን ከምን እንዳስሳቸው መካከል ነው። ቻይናውያን ሀገራቸው ሰው ሰራሽ ወታደሮችና በአርቲፊሻል ኢንተለጀንስ የዳበረ የደህንነት ተቋም እንድትገነባ መጠየቃቸው ተሰማ። ዝርዝሩን ይዘናል። ቴህራን የረጅም ጊዜ ጥብቅ ወዳጆቿና አጋሮቿ ሩሲያና ቻይና ትኩረት እንደነፈጓትና በዚህም ወሳኝ ሰዓት ድጋፍ አለማድረጋቸው ተገለጸ። በትንታኔው እንመለሳለን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የመቆያ ቲዩብ ቤተሰቦች በዕለት አርብ የምሳ ሰዓት የዜና ወጃችንን በየደቂቃው አዲስ ነገር በሚደመጥባት ዓለማችን አዳዲስ መረጃዎችን ለእናንተ ለማድረስ መጥተናል። እስከ ዝግጅቱ ፍጻሜ አብራችሁን ቆዩ። አሜሪካና ኢራን ለመሸምገል 12 ሀገራት ጥረት መጀመራቸው ተነገረ። ሲኤንኤን ትላንትና ባሰራጨው ዘገባ የኢራን ደህንነት መስሪያ ቤት ጦርነቱን ለማስቆም በሚቻልበት ሁኔታ ላይ ንግግር ለማድረግ ዝግጁነትን የሚገልጽ መልእክት ለአሜሪካ መላኩን ዘግቧል። እንደ ዘገባው ይህ መልእክት በቀጥታ ለአሜሪካ የተላከ ሳይሆን በሌላ ሶስተኛ ሀገር በኩል ለሲአይኤ እንዲደርስ የተደረገ ነው። በሁለቱ መካከል እስካሁን ቀጥተኛ ድርድርም ሆነ ንግግር ያልተደረገ መሆኑን የጠቀሰው ዘገባው ይሁንና በተዘዋዋሪ የሽምግልና ጥረት በመከናወን ላይ እንደሚገኝ አስረድቷል። አንድ የትራምፕ አስተዳደር ከፍተኛ ባለስልጣን ለዜና ምንጩ ሲናገር ይህ ግጭት ከተነሳ አንስቶ በርካታ ሀገራት እያነጋገሩ ነው። እነዚህ ለመሸምገል እንደሚፈልጉ እየገለጹልን ያሉ ሀገራት ወደ 12 ይሆናሉ ብለዋል። ጨምሮም ያነጋገሩን ሀገራት የተፈጠረውን ቀውስ ለመፍታት እንደሚመክሩ ቢገልጹልንም ይሁንና ይህ ሁኔታ ከዚህ ቀደም ከነበረው ብዛም የሚለይ አይደለም በማለት አብራርተዋል። እኚህ ባለስልጣን እንዳሉት አሁን እየተደረገ ያለው ወታደራዊ ዘመቻ በመሆኑ በሶስተኛ ወገን ሽምግልና ሊፈታ ይችላል የሚል እምነት እንደሌላቸው ገልጸዋል። በሌላ በኩል የኢራን የውጭ ጉዳይ ሚኒስትር መጂብ ራቫንቺ በቴሌቪዥን ባደረጉት ንግግር ወደ አሜሪካ ምንም አይነት መልእክት አለመላካቸውን አስታውቋል። ሲናገሩም አሁን እኛ ራሳችን በመከላከል ላይ በመሆናችን ለአሜሪካ መልእክት አልላክንም፣ አሁን ትኩረታችን ራሳችን መከላከል ላይ ነው ያሉ ሲሆን ከአሜሪካም የደረሳቸው መልእክት እንደሌለ አስታውቋል ሲል የዜና ወኪሉ አስነብቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን በቀጥታ ያነጣጠረ ማስጠንቀቂያ ሰጡ። ከፍተኛው የኢራን ዲፕሎማት በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሚስተር ፕሬዝዳንት ንጹህና ፈጣን ወታደራዊ ድል ለማምጣት ታስቦ የነበረው የመጀመሪያው ዕቅዶ ወይም ፕላን ኤ ከሽፏል ብለዋል። አራግቺ አክለውም ፕሬዝዳንት ትራምፕ አሁን የሚያመጡት ሁለተኛው ዕቅድ ወይም ፕላን ቢ ከዚህ የከፋና የገዘፈ ውድቀት እንደሚገጥም አስጠንቅቀዋል። ሚኒስትሩ በቅርብ በተደረገው የድርድር ሂደት የነበረውና በሁለቱ ወገኖች መካከል ልዩ ስምምነት ላይ ለመድረስ ተፈጥሮ የነበረው ዕድል ሙሉ በሙሉ መቃጠሉን ወይም መክሸፉን አክለውም ገልጸዋል። በመጨረሻም የውጭ ጉዳይ ሚኒስትሩ አሜሪካ ለእስራኤል የምትሰጠውን ከልክ ያለፈ ቅድሚያን በመተቸት ሁልጊዜም እስራኤል ትቅደም ማለት አሜሪካ ወደ ኋላ ትቅረም ማለት ነው ሲሉም ጽሑፋቸውን አጠናቀዋል። አሜሪካና እስራኤል ባደረሱት ጥቃት ከፍተኛ መሪዋን፣ በርካታ ወታደራዊ አዛዦቿን፣ ወታደራዊ መሰረተ ልማቶቿንና የማዘዣ ጣቢያውን ያጣችው ኢራን የረጅም ጊዜ አጋሮቿ ሩሲያና ቻይና ትተዋታል። ቴህራን አሁን በአብዛኛው ብቻዋን ቆማለች ሲል ሮይተርስ አዲስ ባወጣው የትንታኔ ዘገባ ላይ ያስነብበዋል። ሮይተርስ የዜና ወኪል እንደ አውሮፓውያን አቆጣጠር መጋቢት 5 ባስነበበው የትንታኔ ዘገባ ጥልቅ ዳሰሳ ያደረገ ሲሆን ቴህራን ለአሜሪካና ለእስራኤል ጥቃቶች ምላሽ ጦርነቱን ከመካከለኛው ምስራቅ ባሻገር በማስፋት በዓለም አቀፍ የኃይል ገበያዎች ውስጥ የኢኮኖሚ መናጋትና ተጽዕኖ የሚያደርሱ እርምጃዎችን እየወሰደች ቢሆንም የረጅም ጊዜ አጋሮቿ ሩሲያና ቻይና ከዲፕሎማሲያዊ ውግዘትና የስጋት መግለጫ የበለጠ ምንም ነገር ሲያደርጉ አልታየም ብሏል። የሩሲያና የቻይና በቴህራን እያሳዩ ያሉት ቀዝቃዛ ስሌትን በተመለከተ ተንታኙ እንደተናገረው የገለጸው ጣቢያ ሩሲያና ቻይና ከአጋርነት ይልቅ እንደ አስታራቂ ሽማግሌ መስለው ለመቅረብ ያበቃቸው የኢራን ሚሳኤሎች እስከ ቆጵሮስ፣ አዘርባጃን ጦርነቱን በማስፋት የነዳጅ ተቋማት፣ የማጣሪያ ፋብሪካዎች እንዲሁም ቁልፍ የአቅርቦት መስመሮች መምታቷ በሀገራቱ በጥሬ ገንዘብና በተፈጥሮ ጋዝ አቅርቦት ላይ ከፍተኛ መስተጓጎል አስከትሏል። በዚህ መሃል ኢራን እስራኤልና አሜሪካን ስትጋፈጥ ጣልቃ መግባትና ከፍተኛ ወጪ የተወሰነ ትርፍና ያልተጠበቁ አደጋዎችን ስለሚያስከትል ሁለቱም ኃይሎች ለመሸከም ፈቃደኛ ለመሆናቸውን ባለሙያዎቹ አብራርተውልኛል ብሏል። እንደሚታወቀው ቤጂንግና ሞስኮ ሁለቱም ኢራን የአሜሪካና የእስራኤል ጫና ለመቋቋም ወታደራዊ አቅም እንድትገነባ ረድተዋል። መከላከያዎችን ለማጠናከር የአሜሪካን ስራዎችን ለማወሳሰብና የጥቃት ወጪን ለመጨመር የታሰቡ ሚሳኤሎችን፣ የአየር መከላከያ ስርዓቶችንና ቴክኖሎጂዎችን በማቅረብ ስማቸው ተደጋግሞ ይነሳል።
ለዓመታት በመካከለኛው ምስራቅ በዲፕሎማሲው ውስጥ ራሷን በማሳተፍ የምትታወቀው ቻይናም ሆነች ኢራን እንደ ጸረ ምዕራባውያን አስተላለፏ ምሰሶ አድርጋ የምትቆጥረው ሩሲያ ግጭቱ እየተባበሰ ሲሄድ ሁለቱም ድጋፋቸውን ገድበዋል። የፖለቲካ ጉዳዮችን የሚተነትኑት ስለ ምክንያታቸው እንደሚገልጹት ከሆነ ቻይና በባህረ ሰላጤውና ንግድ ላይ ጥገኛ በመሆኗና በእስያ ውስጥ ባሉ የደህንነት ቅድሚያዎች እንዲሁም ሩሲያ በዩክሬን ውስጥ አጋሮችን የመጠበቅ አቅሟን በማዳከምና ከነዳጅ የበለጸጉ የባህረ ሰላጤ አገሮች ጋር ያላትን ግንኙነት የመጠበቅ ፍላጎት ለማሳደግ ባላቸው ፍላጎት እንደሆነ ይገልጻሉ። በዋሽንግተን ኢንስቲትዩት የሩሲያ ጉዳዮች ባለሙያ የሆኑት አና ቦርሾቪስኪያ ፑቲን ሌሎች ቅድሚያ የሚሰጧቸው ጉዳዮች አሏቸው እና ከዚህ ውስጥ ዋናው የዩክሬን ነው። ሩሲያ ከዩናይትድ ስቴትስ ጋር ቀጥታ ግጭት ውስጥ መግባት ሞኝነት ነው በማለት ቭላዲሚር ፑቲን በጦርነቱ እንደማይካፈሉ ፍንጭ ሰጥተዋል። ትራምፕ በኢራን ቀጣይ መሪ ላይ አስተያየት እንዲሰጡ ጠየቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሊ ካሚኒ ከሞተ በኋላ የኢራን ቀጣዩን ከፍተኛ መሪ በመምረጥ ረገድ ሚና እንዲጫወቱ እንደሚፈልጉ ተናግረዋል። ልጁን መምረጥ ቀላል ክብደት ሲሉ ውድቅ አድርገውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐሙስ ዕለት እንደተናገሩት ከሆነ የኢራን ቀጣዩ ከፍተኛ መሪ በመምረጥ ረገድ ድርሻ እንዳላቸው አጥብቀው ገልጸዋል። ምክንያቱም አሉ ፕሬዝዳንቱ የአያቶላህ አሊ ካሚኒን የገደለው የአሜሪካው እስራኤል ዘመቻ በመካከለኛው ምስራቅና ከዚህ ባሻገር በተሰራጨው ጦርነት ምክንያት መሪዋ ስለነበር የኢራን ቀጣዩ መሪ በመምረጥ ረገድ ድርሻ እንዳላቸው አጥብቀው ተናግረዋል። ትራምፕ ለአክሲዮስ በሰጡት ቃለ ምልልስ ላይ ዩናይትድ ስቴትስ ኒኮላስ ማዱሮን ከስልጣን ካስወገዱ በኋላ የጥቃት ስጋት ውስጥ ከገቡት ከቬንዙዌላ ጋር በማነጻጸር ልክ እንደ ዴልሲ በሹመቱ ውስጥ መሳተፍ አለብኝ ሲሉ ተደምጧል። የካሚኔ ልጅ ለኔ ተቀባይነት የለውም፣ ለኢራን ስምምነትና ሰላም የሚያመጣ ሰው እንፈልጋለን ያሉት ትራምፕ የተሻለ አማራጭ ካልተገኘ ወደፊትም ተጨማሪ ጦርነት ሊኖር እንደሚችል አስፈራርተዋል። ቻይናውያን ሀገራቸው ሰው ሰራሽ ወታደሮችና በአርቲፊሻል ኢንተለጀንስ የዳበረ የደህንነት ተቋም እንድትገነባ መጠየቃቸው ተሰማ። ቻይና ከዩናይትድ ስቴትስ ጋር ያላትን ስትራቴጂካዊ ልዩነት ለማጥበብ የኤአይ ወታደራዊ አተገባበርን ማፍጠንና የሲቪል ወታደራዊ ውህደትን ማጠናከር አለባት ሲሉ የቻይና የፖለቲካ ሳይንቲስትና የቤጂንግ አማካሪ ተናግረዋል። ከቻይና የሆንግ ኮንግ ዩኒቨርሲቲ የህዝብ ትምህርት ቤት ዲን ከሼንዘን ጋር በተደረገ ቃለ ምልልስ በአሜሪካ ወታደራዊ ኢንዱስትሪ ውስብስብ የቴክኖሎጂ መብት፣ የስለላ አሰባሰብ፣ የአሰራር አፈጻጸምን እንዴት እንዳሳደጉ፣ ዋሽንግተን ወታደራዊ ኃይሏን እንዴት እንዳጎለበተች በመጥቀስ ቻይና እንድትዘጋጅ አስገንዝበዋል። ዜንጊዩንጊያን ቻይና አርቲፊሻል ኢንተለጀንስ ወይም ኤአይ በአብዛኛው ለሲቪል ወይም ለመዝናኛ አጠቃቀሞች ብቻ የተወሰነችና የድንበር ቴክኖሎጂዎችን ወደ ቆራጥ ጠንካራ ኃይል መቀየር ካልቻለች ታሪካዊ ስህተቶችን ልትሰራ እንደምትችል አስጠንቅቀዋል። የኢራን አያቶላ አሊ ካሚኒ መገደል ኤአይ በአሜሪካ ወታደራዊ ስራዎች ውስጥ ምን ያህል በጥልቀት እንደተሳተፈ አሳይቷል ያሉት ዜንግ የኔ ስጋት አሉ በአሜሪካ ውስጥ ባለው በዚህ የእድገት ደረጃ ነው። ኤአይ ቢኖርም ለወታደራዊ ጉዳዮች ካልተጠቀምነው ከመጠን በላይ የሞራል ወጥመድ ውስጥ ልንወድቅ እንችላለን የሚል ነው ሲሉ ተናግረዋል። ተዛማች ችሎታዎች ከሌሉ በዓለም አቀፍ ደረጃ በሌሎች ጉልበተኞች ባሪያ የመሆን አደጋ ተጋርጦብናል ሲሉ አስጠንቅቀዋል። ኤአይ ከወታደራዊ አፕሊኬሽኖች ጋርም በፍጥነት እንዲዋሃድ ጥሪ አቅርበዋል። ዛሬ ከሁለት ሰዓት ባነሰ ጊዜ ውስጥ የቬንዙዌላ ፕሬዝዳንትን ከመያዝ ጀምሮ እስከ ኢራን የበላይ መሪ በትክክልና በጊዜው ማስወገድ ድረስ የአሜሪካ ወታደራዊና ኤአይ ጥልቅ ውህደት ፈጥረዋል። ቀጣይ ተረኞች እኛ ነን ብለዋል። ምክንያቱም አሉ ዚንግ ቤጂንግ በደቡብ ቻይና ባህር ውስጥ ያላት ሰፊ ይገባኛል ጥያቄ ፊሊፒንስን ጨምሮ ከብዙ ጎረቤቶቿ ጋር ያጋጫታል። ከጃፓን ጋር ያለው ውጥረት፣ ቶኪዮ፣ ታይዋን በድንገተኛ አደጋ ቻይና ወደ ግጭት ብትገባ አሜሪካና የመከላከያ አጋሮቿ ወታደር ማዝመታቸው አይቀርም። እሷም የምትገዛውን ደሴት ባይል ለመውሰድ የሚደረገውን ማንኛውንም ሙከራ የማትተወው ዋሽንግተን ታይዋን እንደ ገለልተኛ ሀገር በማድረግ የቻይና አካል መሆኗን ትቃወማለችና የጦር መሳሪያዎችን ለማቅረብ ቁርጠኛ ነች። እነዚህ እውነተኛ ፈተናዎች ናቸው፣ ግምታዊ ሁኔታም አይደሉም። በቀጣዩ እርምጃዎቻችን ለዋናው ኃይል የሚስማሙንን ጥንካሬና ፖሊሲ ማሳየት አለብን ሲል መግለጹን የዘገበው ዘ ቻይና ሞርኒንግ ነው። አሜሪካ ከእንግዲህ የማንንም ሰው ደህንነት ማረጋገጥ አትችልም፣ ይህንንም ኢራን አሳይታለች መባሉ ተነገረም። የአገሪቱን ሉዓላዊነት በመዳፈር ለማስገበር የተነሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዓለም ሀገራትን ይሁንታና ድጋፍ ለማግኘት የኢራን መንግስት አገሪቱ በተከሰተው የውስጥ አመፅ 3000 ንጹሃን ስለሞቱ በማለት ነበር በኢንተርናሽናል ከስተመር ሎ የታወቀውንና በሌላ ሀገር የማይጣስ ያለመነካት መብት ኢሚዩኒቲን በመጣስ የአሜሪካና የእስራኤል ጥምር ጦር ቴህራን ላይ ጥቃትን ማስጀመር የጀመሩት። የንጹሃንን ሞት ለማስቆም በሚል አሜሪካ በጀመረችው ጥቃት ቢያንስ 1045 ሰዎች መገደላቸውን የኢራን መንግስት መገናኛ ብዙሃን ዘግቧል። ይህን ተከትሎም የሩሲያ መንግስት የቴሌቪዥን አቅራቢዎች የአሜሪካና የእስራኤል ጥቃት የሞስኮ አጋር በሆነችው ኢራን ላይ የጦርነት ወንጀሎች ሲሉ አውግዘዋል በማለት ሞስኮ ታይምስ ዘግቧል። እንደ ዘገባው ከሆነ ጋዜጠኞቹ ዋሽንግተን ዲፕሎማሲ ለወታደራዊ እርምጃ እንደ ሽፋን እንደምትጠቀምና ተመሳሳይ ስልቶች አንድ ቀን በሩሲያ ላይ ሊተገብሩት እንደሚችሉ ማስጠንቅቀዋል። በነገራችን ላይ ይህ ጦርነት የአሜሪካን ከኔና በኔ ስር ከሚገኙ ውጭ ያለው ዓለም ሰላም ውሎ አይደር
ወደ አለመረጋጋት ያምራ የሚለው አካሄድ ተጨማሪ ማረጋገጫ እንደሆነ ለሞስኮ የማስጠንቀቂያ ትምህርት እንደሆነ ገልጸዋል። ቭላዲሚር ሶሎቪዮቭ እንደተናገሩት አሜሪካ ድርድሩን የወታደራዊ ስትራቴጂዋ አካል አድርጓለች ብለዋል። የዋሽንግተን ጥቃት ከመድረሱ ጥቂት ሳምንታት በፊት ስለነበረው የአሜሪካና የኢራን የኒኩለር ውይይት ጠቅሰው እሁድ የድርድሩ ሂደት በወታደራዊ ተግባራት ምክንያት ከሽፏል፣ ከነሱም ጋር በሰላማዊ መንገድ ተነጋግሮ መግባባት እንደማይቻል ማሳያ እንደሆነ ግልጽ ነው ሲልም አብራርቷል። ይህ ዘዴ በእኛ ላይ ጥቅም ሊውል ይችላል ያለው ጋዜጠኛው ሩሲያ በጭራሽ እነሱን ማመን የለባትም ብሏል።